እንግዲህ አላህ ከበለ እዚህ ደርሰናል እዚህ ጋር እኮ ባለንበት የሚባል ذክር አለ ያ ምንድነው እዚህ ጋር ይዘን سبحان ربي العظيم سبحان ربي العظيم سبحان ربي العظيم እንላለን ሶስት ጊዜ ወይም ሌላም ይባላል سبحان ربي العظيم وبحمده ወይም سبح القدوس رب الملائكة والروح ሌሎችም አሉ እነዛን የተማርናቸው ስንሄድ እንላቸዋለን እንግዲህ አንድ አይነቶቹ ሁሉም በአንዴ ይባላሉ ማለት አይደለም አንድ ቀን አንዱን ካን ሌላ ቀን ሌላውን እያልን ምን ሄደው ይህን ካን በኋላ አሁንም ሰሚዐ አላሁ ሊመን ሐሚዳ ብለን ቀጥ ብለን እንቆማለን ስንቆም እጃችን ያነሳን ሰሚዐ አላሁ ሊመን ሐሚዳ እለን እጃችን ነሳል አሁንም እስከዚህ ደርሳል ከዛ በኋላ ሰሚዐ አላሁ ሊመን ሐሚዳ ካን በኋላ ربنا ولك الحمد حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه يميلون እንላለን ሌላም ይባላል ይሄ ግን አጠር ያለው ነው ይሄ እንላለን ከሩኩ ተነስተን ይሄ ሩኩ ይባላል መውረዱ ሰሚዐ አላሁ ሊመን ሐሚዳ ስንል ከኢማም ጋር በጀማዓ ምን ሰግድ ከሆነና ኢማሙ ሰሚዐ አላሁ ሊመን ሐሚዳ ብሎ ሲል እኛ ምን ነው ረበና ወለከል ሐምድ ከሚለው ጀምረን ነው የምንለው ማለት ነው እንግዲህ አሁን ከቆምን በኋላ የሚባለውን ካልን በኋላ ስንል አሁን ይሄ ዱዓውን ስናደርግ የእጃችን የት ይኖራል አንዴ ተነሳ ከዛ በኋላ እዚሁ አይቀርም ወዴት ይሆናል ተመልሶ ወደ ነበረበት ይመለሳል ረሱል ሰለላሁ ዐለይሂ ወሰለም ቁመና ላይ እስካሉ ድረስ እጆቻቸው ደረቶቻቸው ላይ ነበር የሚሆኑት የሚል ዘገባ ስላለ አሁንም በአሁኑም ሰዓት እዚህ ጋር እናኖራለን ካሁን በኋላ ደግሞ ይሄ ኢዕትዳል ይባላል ስሙ ከዚህ በኋላ ወደሚቀጥለው ስቴፕ ስንሄድ አሁንም አላሁ አክበር ብለን እንልና ወደ ሱጁድ ነው የምንወርደው ወደ ሱጁድ ስንወርድ አወራረዳችን ቀጥ ብለን ቆመን ነበር ስንወርድ ጎንበስ እንላለን ጉልበታችን አብሮ ጎንበስ ይላል ከዛ ጉልበት መሬት እናስነካለን ከዛ እጃችንን እናስነካና ከዛ ፊታችንን መሬት እናስነካለን አሁን እዚህ ሱጁድ ላይ ስንሆን ማለት ነው ሰባት አካላቶቻችን መሬት መንካት አለባቸው እነዚህ ሰባት አካላቶቻችን አንደኛው ፊታችን ነው ሁለተኛው ይሄ መዳፍ እጅ ነው ሶስተኛው ይሄ የግራ እጅ መዳፍ እጅ ነው አራተኛው ጉልበት የቀኝ ጉልበት አምስተኛው የግራ ጉልበት ነው ስድስተኛው የቀኝ እግር ጣቶቻችን ሰባተኛው የግራ እግር ጣቶቻችን ናቸው እነዚህ አካላቶቻችን መሬት መንካት አለባቸው ፊታችን ሲባል ግንባራችንና አፍንጫችን መሬትን መንካት አለበት ይሄው እንደዚህ እንወርዳለን ማለት ነው አሁንም ካሜራ አቅርቦ ላይ ያሳያችሁ ይችላል ስንወርድ እነዚህ ሁለት ጉልበቶቻችን ከወገባችን ራቅ ማለት አለባቸው አሁንም ሆዳችንና ታፋችን መገናኘት የለበትም ይሄም ታፋችን ሆዳችን ከታፋችን መራቅ አለበት ይሄም ከዚህ እንዲህ መራቅ አለበት ነው እንዲህ እንወርዳለን ይሄው እንደዚህ ወረድን ማለት ነው ይሄ ጣቶቻችን ወደፊት ይሄ መሄድ የለበትም ቢቻል ወይ ጆሮአችን አቅጣጫ ማድረግ ይቻላል ወይ ከተከሻችን ጋር ትይዩ እንዲሆንም ማድረግ ይቻላል እና ይሄ ጣት እንደዚህ አይተኛም እጅ እንዲህ አይተኛም ምንም እንኳን ሰው ግፊ ቢኖር በጀማዓ ምን ሰግድ ከሆነ ይሄ እጃችን እንዲመዘርጋት ላይመቸን ይችላል ወደ ውስጥ እናስገባዋለን ግን ከጉልበታችን እንዲያናደርግ መሬት ማናስነካውም ክንዶቻችን መሬትን መንካት የለባቸውም እንዲሁም ደግሞ ሆዳችንና ታፋችን መጣበቅም የለበትም ወጣ አድርገን እንዲህ ብለን ከፈት ማለት አለበት ነው አሁን ይሄ ሱጁድ ወረድን ማለት ነው እዚህ ጋር ሆነን ደግሞ ምን ነው ذክር አለ ያም ذክር سبحان ربي الاعلى سبحان ربي الاعلى سبحان ربي الاعلى ይሄም አለ ሌላም سبحان ربي الاعلى وبحمده سبحان ربي الاعلى وبحمده سبحان ربي الاعلى وبحمده እንላለን እዚህ ጋር ሱጁድ ላይ ያለን ሌሎችን ዱዓ ማድረግም ይቻላል ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ ላይ ሆናችሁ የምታደርጉትን ዱዓ አላህ መቀበሉ አይቀሬ ነው ስላሉ ዱዓ ማለት ጸሎት ማለት አላህ መለመን እንዲህ አርግልኝ ምን ፈልጉን ጉዳያችንን ለአላህ መንገር ምንችልበትም ቦታ ነው ግን የሚያሰግደን ኢማም ካለ ኢማሙ ወደሚቀጥለው ስቴፕ ሲነሳ አብሮ የመነሳት ግዴታ አለብን ዱዓይን አልጨረስኩኝም ብለን
እዛው መቅረት የለብንም ለብቻችን ስንሆን ግን ረጅም ጊዜ እዛ ላይ መቆየትም እንችላለን ከዛ አሁን ስጁድ ወረድን እንነሳለን አላሁ አክበር እንላለን ቁጭ እንላለን አሁን አንድ ስጁድ ወረድ ነው አሁን በኋላ ስጁድ መውረድ ይጠበቅብናል እንዲህ ቁጭ ስንል የእግራችን አቀማመጥ ግራ እግራችንን እናነጥፈዋለን ግራ እግራችን ካሜራው አቅርቦ ላይ ያሳይ ይችላል ግራ እግራችንን እጥፍ እናደርገዋለን ካጠፍነው በኋላ በሱ ላይ ቁጭ እንላለን በግራ እግራችን ቁጭ እንላለን ቀኝ እግራችንን ደግሞ እንተክለዋለን ጣቶቹን እንተክላቸዋለን ልክ ስጁድ ላይ ስንወርድ ጣቶቻችን ተተክለው ወደ ቅብላ እንደዞሩት አሁንም ቢቻል ጣቶቻችን ተተክለው እንዲህ ቢሆኑ ጥሩ ነው ግን ጣቶቻችን መትከል ካልቻል እንደዚህም ሊሆን ይችላል እንዲህም ሊሆን ይችላል አሁን ይሄ አንዱ ስጁድ ወርደን የሚቀጥለው ስጁድ ከመውረዳችን በፊት ያለ ነቀማመጥ ነው እጃችን ደግሞ ጣት ሁለት እጃችን እስከ ጉልበታችን ጫፍ እንድናስቀምጥ እንችላለን ጉልበታችን ጋር እንዲያዝ ብናደርገውም ይቻላል እዚህ ጋር ሆነን ደግሞ የምንለው ذክር አለ እዚህ ጋር ባለንበት የምንለው ذክር አለ ከተነሳን በአላሁ አክበር ካልን በኋላ رب اغفر لي وارحمني واجبرني وعافيني واعف عني የሚለውን ذክር እንላለን ይህን ካልን በኋላ ለሁለተኛ ስጁድ አላሁ አክበር ብለን እንወርዳለን ያው እንደቀድሙ ማለት ነው የሰውነታችን የስጁድ አካላቶቻችን እንደቀድሙ ይሆናሉ የሚባለውን ذክር እንደቀድሙ እንላለን ይህን ከጨረስን በኋላ አሁን አላሁ አክበር ብለን እንቆማለን ማለት ነው ስንቆም እጅ አይነሳም በቃ እጅ እንዲህ አይደረግም እንቆማለን ቆመን አሁን እጆቻችን ወደ ቦታቸው ይመለሳሉ አሁን አዑዙ ቢላሂ ሚነሽ ሸይጣን ረጂም አንልም በቀድሙ ብለናል አሁን ይካልን በኋላ አሁን ወደ ቢስሚላሂር ረህማኒር ረሂም ብለን ፋቲሃ እንቀራለን በቀድሙ በአንደኛው ረካዓ ላይ ያደረግነው ነገር በሙሉ አሁንም እንደግማለን ሁለተኛ እንደግማለን ልክ እንደቀድሙ ፋቲሃን እንጨርሳለን ከዛ አሚን እንላለን ከዛ ሱራ እንቀራለን ሱራውን ከጨረስን በኋላ አላሁ አክበር እንላለን ጉልበት ላይ የሚባለውን እንደቀድሙ እንላለን ሰሚ አላሁ ሊመን ሐሚዳ ብንነሳለን ከዛ በኋላ ኢዕትዳል ላይ የሚባለውን እንላለን ከዛ አላሁ አክበር ብለን ወደ ስጁድ እንወርዳለን ስጁድ እንደቀድሙ ቀድም እንደወረድነውም እንወርዳለን ልክ እንደቀድሙ እንላለን ሁለት ስጁድ እንደቀድሙ ካደረግን በኋላ ሁለተኛው ስጁድ ከጨረስን በኋላ ቁጭ ነው የምንለው ሁለት ረካ ሰገድን ማለት ነው አሁን ቀድም የቀድመው ሙሉን ያሳየዋችሁ አንድ ረካ ይባላል ዳግም የተቆመበት ደግሞ ሁለተኛ ረካ ይባላል ሁለተኛ ረካ ከሰገድን በኋላ ቁጭ እንላለን አሁን ይሄ አቀማመጣችን የምንሰግደው ሰላት ዙህር ከሆነ አንደኛው ተሸሁድ ይባላል የምንሰግደው ሰላት ዙህር ዓስር እና መግሪብ ዒሻ ከሆነ የመጀመሪያው ተሸሁድ ተብሎ ይጠራል ግን የምንሰግደው ሰላት ሱብሒ ከሆነ ሁለት ረካ ብቻ ነውና ሱብሒ የሚሰገደው ሁለት ረካ ሰግደን ጨርሰናል ይህ ተሸሁድ ይህ አቀማመጣችን የመጨረሻ ያው እንሰናበቻው የመጨረሻው መቀመጥ ይባላል አሁን ከሁለተኛ ስጁድ ተነስተን ቁጭ ብለናል የእግራችን አቀማመጥ ልክ ከሁለት ስጁዶች በሁለት ስጁዶች መሃል ስንቀመጥ እንደተቀመጥነው ነው እግራችንን የምናደርገው ግራ እግራችንን አንጥፈን ቀኝ እግራችንን ተክለን ነው የምንቀመጠው እንዲህ ቁጭ ማልንበት አተህያቱን እንቀራለን የእጃችን አቀማመጥም እንደዚህ ነው እጃችን አቀማመጥ ግራ እጃችን ተዘርግቶ እንዳለ ይቀመጣል ቀኝ እጃችን ደግሞ እንሰበስብና እንድናደርግና እኛው አመልካች ጣታችን አንድ ሰው ሌባ ጣት ይላታል ሌባ የጣት ሌባ የለም አመልካች ጣት ነች አመልካች ጣታችን እንዲህ እንላለን ማለት ነው እቺ አመልካች ጣት የምትለቀቀው ለብቻዋ እንደምትደረገው የአላህ አላህ የሚል ወይም አላሁም የሚል ወይም አላህ የሚል ቦታ ላይ ሲንደርስ የምንለው አይነት ነው እናንቀሳቀሳታለን የራሷን ጥቅምም አላት እንዲህ ምን ወደ ምንለው ልግባ እንዲህ ቁጭ እንዳል التحيات لله الصلوات الطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأن محمدا عبده ورسوله እንላለን እስከዚህ ብቻ ማለት ይቻላል በዚህ ብቻ የመጀመሪያ ተሸሁዱን እስከዚህ ብቻ ማድረግ ይቻላል ወይም ደግሞ መጨመር ደግሞ የተሻለ ይሆናል ነብዩ ሰለላሁ ዐለይሂ ወሰለም መጨመራችን የሚዘግብ ዘገባ መሰላለ ያም اللهم صل على محمد وعلى آل محمد
كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اسكميلو بلن እንግዲህ ምን ሰግደው ሰላት ሁለት ረካ ብቻ ከሆነ ይሄ መጨረሻችን ነው እንቀጥላለን ሌላ ግን ምን ሰግደው ሰላት አሁን ለኛ አራት ረካ እናደርገውና ይሄ አንደኛ ተሸሁድ ጨረስን ማለት ነው ከዚህ በኋላ አሁን ብድግ ብለን ነው ምን እንነሳው ሁለት ረካ ሰግደናል መግሪብ እንሰግድ ከሆነ አንድ ረካ ይቀረናል ዙህር ዐስር ኢሻ እንሰግድ ከሆነ ሁለት ረካ ይቀረናል ብድግ ብለን እንነሳለን ስንነሳ እጃችንን እንደ ድጋፍ ማድረግ እንችላለን ድጋፍ እንዲያርገን ብድግ ማድረግ እንችላለን ከሁለት ረካ በኋላ ከተሸሁድ በኋላ ስንነሳ እጃችንን ብድግ እናደርጋለን አላሁ አክበር የሚለው ጣት እጃችን እንዲህ እናደርጋለን ከዚህ ቀደም ግን በሌሎች ቦታዎች ላይ ከሱጁድ ስንነሳ እጅ እንዲህ እናደርግ ነበር አሁን ተሸሁድ ከመጀመሪያው ተሸሁድ ስንነሳ እጅ እንዲነሳል አሁን የምንቀራው ቢስሚላሂ ረህማን ረሂም እንላለን ፋቲሃን እንቀራለን ሱራ ግን እንቀራለን አሁን ሱራ እንቀራ ፋቲሃ እንደጨረስን አሚን እንዳል ሩኩዕ እንወርዳለን ያው እንደቀደሙ ከሩኩዑ ሰሚ አላሁ ሊመን ሐሚደ ብንነሳለን እንደቀደሙ ኢዕቲዳል ያለ ነው የሚባለው ቅድም ያለው እንላለን ከዛ ሩኩዕ እንወርዳለን ሱጁድ እንወርዳለን አንደኛው ሱጁድ እንወርዳለን እንነሳለን ሁለተኛው ሱጁድ እንወርዳለን ብድግ ብለን እንነሳለን ስንት ረካ ከሆነ አራት ረካ ከሆነ እንሰግደው ሶስት ረካ ከሆነ ግን ቁጭ እናለን አሁን እኛ ቁጭ እንበል በሶስት ረካ እንጨርስ ያው መግሪብ እናደርገው ማለት ነው ግን አራት መስገድ ከሆነ አራት ይጨምራል ከዛ ቁጭ እንላና አሁን የመጨረሻው ተሸሁድ ማለት ነው ከሱጁድ ተነሳ ከአራተኛው ረካ ጨርሰን የተቀመጥነው ወይም ሶስተኛው ረካ ጨርሰን ተቀምጠናል ቁጭ ስንል አሁን የመጨረሻው ተሸሁድ አኺር የመጨረሻው ተሸሁድ ተቀመጥን ይባላል ማጠናቀቂያ ማለት ነው እዚህ ጋር አቀማመጣችን ከአንደኛው ተሸሁድ ለየት ያደርገዋል ያ ምንድነው ግራ እግራችን በቀኛችን ወደ ቀኝ እናወጣለን በእግራችን ስር ማለት በቀኝ እግራችን ስር እናሾልከዋለን ተወሩክ ይባላል እናሾልከዋለን የቀኝ እግር ጣታችን ደግሞ እንደቀድሞ እንተክለዋለን ይህ ምናልባት እግራችን ያሳመመን ከሆነ መትከሉን ትተን ለቀቅ አድርገን እንድናደርገው እንችላለን እግራችን ከዚህ አፋር የእጃችን አቀማመጥ ያው እንደ ቀድሙ ነው ይቀመጣል ጣታችንን እንደዛ ይቀመጣለን አተህያቱ ተሸሁዱ የሚቀራው እንደ ቀድሙ ነው የሚቀራው ግን ከቀድሙ ላይ የሚጨመረው ምንድነው የመጨረሻ ስለሆነ የሚጨመረው ኢነከ ሐሚዱን መጂድ ከሚለው በኋላ ዱዓ እናደርጋለን اللهم اغفر لي ما قدمت وما أخرت وما أسررت وما أعلنت وما أسرفت إنك أنت أعلم به مني اللهم اغفر لي اللهم إني أعوذ بك من عذاب القبر ومن عذاب النار ومن فتنة المحيا والممات ومن فتنة المسيح الدجال يميلون إننا كبزي بيتشام السلام عليكم بلن مجرس انشلالنا ليلام دعاء مجمر انشلالنا ليلام دعاء وزو نبي صلى الله عليه وسلم يادرقواتشو يتلايو دعوة تشالنا يقلم قداي كلم يان قداي تنزي دعاء ما تصلوت هون يادرق دعاء لما أنا يادرقنو يقدم قداي كلم يان قداي تنزي قاقربا زيقا مالت انشلالنا ይህን ከጨረስን በኋላ الناس كسلات نموت لما تناكيا السلام عليكم ورحمة الله بلن في تاتين ودكنياتين نازورالن ودكني سنازور يكني ገጽታችን የቀኝ ገጽታችን የቀኝ ጉንጫችን ከኋላ ላለው ሰው በሚታይ ያህል እንዲህ እናዞራለን ከዛ አሁን السلام عليكم ورحمة الله ብለን የግራ ገጽታችን የግራ ጉንጫችን በግራ በኩል ላለው ሰው በሚታይ ያህል እናዞራለን ከዛ በኋላ ሰላታችን አጠናቀቅን ማለት ነው ከዚህ በኋላ ሰላት ስንሰግድ ነፍስሜታችን ተረብሾ ተወስውሶ ሊሆን ይችላል እነዚህ አይነት ነገሮች ስህተት ተፈጽሞ ሊሆን ይችላል እኛ በትክክል ያላወቅነው አላህ ይቅር ይለን ዘንድ አስተግፊሩላህ እንላለን ከዛ በኋላ 33 ጊዜ ሱብሃንአላህ 33 ጊዜ አልহামዱሊላህ 33 ጊዜ አላሁ አክበር ብንና መቶ ነው لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ብለን ሰላታችን አጠናቀቅን ነው ወደ ጉዳያችን ልሄድ እንችላለን እዚህ ጋር ሳልጠቅሰው ማልፈው ነገር ምን አለ ምን ሰግደው በጀማዓ በግል ሳይሆን በጀማዓ ከሆነ
የጀማዓ ሰላት ላይ በግሩፕ ማለት ነው በጋራ የሚሰገድ ከሆነ መጠንቀቅ ያለብን ነገር አለ። ያ ምንድነው? ገና ሲጀመር እግራችን አቋቋማችን እንደ ፍላጎታችን መቆም የለብንም። ከኢማም ከሰው ጋር ከቀኛችንና ከግራችን ካለ ሰው እግር ጋር አጠጋግተን መቆም አለብን። ሰፍ መስተካከል አለበት። እንዲሁም ሰላቱን የምንጀምረው ኢማሙ ከጀመረ በኋላ ነው። ኢማሙ አላሁ አክበር የምትለውን ፊደል ከሰማን በኋላ ነው እኛ የምንጀምረው። እንዲሁም ሩኩዕ ሲወረድ ከሩኩዕ ስንነሳ ስጁድ ሲወረድ ከኢማሙ ተከተለን እንጂ ከኢማሙ ጋር እኩል መውረድ የለብንም። ኢማሙንም ቀድመን መውረድ የለብንም። እንዲሁም በጋራ ሲሰገድ ኢማሙ አሰላሙ አለይኩም ብሎ ሁለቱንም ሳያጠናቀቅ እኛ አንዱን መጀመር የለብንም። እሱ ሁለቱንም ካጠናቀቀ በኋላ እኛ አንደኛችንን እንጀምራለን ማለት ነው። ሰላትን ስግድ በጀማዓ ምናልባት ኢማሙ እኛን ቀድሞን ጀምሮ ሊሆን ይችላል። እኛ በኋላ መተን ሊሆን ይችላል። ኢማሙ ከጀመረ በኋላ ሰው እየተሰገደ መተን ሊሆን ይችላል። ከመጣን ባለንበት እንጀምራለን። ከዛ በኋላ ከጀመርን በኋላ የሰገድነውን ያህል ቆጥረን የቀረንን ደግሞ ያመለጠንን ኢማሙ ካሰላመተ በኋላ ተነስተን ለብቻችን እንሞላለን ማለት ነው። እንሞላለን። ከኢማሙ ጋር ስንጀምር የመጣንበት ቦታ ኢማሙ ሩኩዕ ከመውረዱ በፊት እና ኢማሙ ሩኩዕ ላይ እያለ ከደረስን ያችን ሙሉ ረካ እንዳገኘናት ይቆጠራል እና እሷን አንድ ብለን ቆጥረናት የቀረንን ከእሱ ጋር እንደሰገድን ደምረን የጎደለውን እሱ ካሰላመተ በኋላ ነው ተነስተን ቆመን ምን ሞላው። የጎደለንን ለመሙላት ተነስተን ስንቆም እሱ ሁለቱንም ካጠናቀቀ ሰላምታዎችን ካጠናቀቀ በኋላ ነው እኛ ካለንበት ብድግ ምንለው እንጂ አንዳንድ ሰው ገና አሰላሙ አለይኩም ሲል ብድግ የሚሉ አሉ። ያመለጣቸውን ለመሙላት እያግባብ አይደለም። ሁለቱንም ማጠናቀቅ አለበት። ሌላውንም በጀማዓ ስንሰግድ መጠንቀቅ ያለብን ኢማሙ ጋር አብረን አንቀራ። ኢማሙ ፋቲሃን ሲቀራ እኛ እናዳምጣለን። ሐረመን እጃችን በደረታችን አድርገን ማዳመጥ ይቻላል። ኢማሙ ፋቲሃን ከጨረሰ በኋላ እኛ በውስጣችን ፋቲሃን እንቀራለን። በውስጣችን ድምጻችን ዝቅ አድርገን ፋቲሃን በውስጣችን እንቀራለን። ከፋቲሃ ውጭ ግን ሌላ ነገር አንቀራም። ኢማሙ የሚቀራውን ቁርአን ከማዳመጥ ውጭ ሌላ የምንቀራው ነገር አይኖረንም ማለት ነው። እንግዲህ ሰላታችን በግላችንም ስንሰግድ በጀማዓ ከኢማሙ ጋር ስንሰግድ ሰላትን ከሚያጠፉ ነገሮች መጠንቀቅ አለብን። ያም ምግብ መብላት፣ ውሃ መጠጣት፣ አላስፈላጊ እንቅስቃሴዎችን ማድረግ። አላስፈላጊ እንቅስቃሴዎች ከሰላት ጋር ተያያዥነት የሌላቸው አላስፈላጊ እንቅስቃሴዎችን ማድረግ ሰላትን ያበላሻል። ሌላው ሰላት ላይ ያለን መጠንቀቅ ያለብን ነገር የሰላቱን ግርማ ሞገስ መጠበቅ አለብን። የሰላቱን መንፈስ ስሜታዊነት መጠበቅ አለብን። ያም ስንሰግድ አይናችን ስጁዳችን ቦታ ብቻ ነው፣ ወደ ግራ ወደ ቀኝ ማየት የለብንም። ጆሮአችን ደግሞ የሚያዳምጠው ምላሳችን የሚያነበው ንባብ ነው ማዳመጥ ያለበት ጆሮአችን። ምንለውን ነገር ደግሞ ትርጉሙን እያወቅን ካልነው አእምሯችንን እያስተነተን ነው ማለት ያለብን። ኢማሙ የሚቀራውን ቁርአን ትርጉሙን እያስተነተን ነው ማድረግ ያለብን። ስንሰግድ መጣደፍ የለብንም። እርጋታ የተሞላበት አሰጋገድ መስገድ አለብን። ሩኩዕ ወረድን መርጋት አለብን። ሩኩዕ ላይ ተነሳን መርጋት አለብን። ስጁድ ላይም ረጋ ማለት አለብን። የተረጋጋ ሰላትን መስገድ አለብን። የግብር ይውጣ መሆን የለበትም። እንደው ሰገደ ለማለት እንዲባል ያህል ጠቅጠቅና ጥድፊያ የተሞላበት መሆን የለበትም። አላህ ሱብሓነሁ ወተዓላ በቀን 5 ጊዜ እንድንሰግድ ያደረገው ለምን መሰላችሁ? በቀን 5 ጊዜ አላህ እኛን በሪሞት ኮንትሮል እየተቆጣጠረን ነው ማለት ነው። እና ወደ ይላል ለምን ሰግደን ስንወጣ ወደ ግብይቱ ወደ ስራ ወደ ምኑ ሂደን ቢዚ እንሆናለን። ወደ ስራ ስንመጣ ደግሞ ወደ አላህ እንመለሳለን። ሙሉ ቀልባችን ወደ አላህ ይመለሳል። አላህ ተቆጣጠረ ማለት ነው። ይህ ሙሉ በሙሉ ስሜት ወደ አላህ የመጣ ነው አመጣጣችን። ሰላስ እንደሰግን ወደ አይቀዘቅዝም። ለምን በተመስጦ አንድም ነገር በተመስጦ ከሰራው ወዳው ስሜቱ አይቀዘቅዝም፣ ይቆያል። አሁንም ሳይጠፋ ሌላ ሰላት ደርስና ትመጣለህ፣ ታድሰዋለህ። በዛው በሰላት በአምልኮ መንፈስ በአላህ ፍርሃት ተመስጠ ያለ ሰላትን ጨርሰህ ትሄዳለህ። ያ ተመስጦ ሳይቀዘቅዝ ሌላኛው ሰላት ይመጣል። አሁን እንዲህ አላህ እኛን ለመቆጣጠርና ሁሉም በሱ መንፈሳችን
በሱ ፍቅርና በሱ ስሜት የተሞላ ሆኖ እንድንኖር ብሎ አላህ በቀን 5 ጊዜ እንድንሰግድ ያደረገን። ይህ እንግዲህ የግዴታ ሰላት አሰጋገዶች ነው። ሱና ሰላቶችንም በተጨማሪ ብንሰግድ አላህ ሱብሓነሁ ወተዓላ ሰላታችን ይቀበልናል። ይህ ሰላት ግዴታ ነው፣ መቅረት የለበትም፣ ወቅቱ ማለፍ የለበትም። በጀማዓ ነው መስገድ ያለብን። ሴቶች ብቻ ግን እቤታቸው ለብቻቸው መስገድ ይችላሉ። በዛ ያሉ ሴቶች ቤት ካሉ ግን እነሱን ሰብሰብ ብለው በጋራ በጀማዓ መስገድ አለባቸው። በጀማዓና በግል የሚሰገደው ሰላት በአጅርም በምንዳም እኩል አይደለም፣ አላህ ዘንድ በሚሰጠው ግምትም እኩል አይደለምና ለጀማዓ ሰላት ልዩ ትኩረት ማድረግ አለብን። በህይወት እስካለን አንድ ሰው በህይወት እስካለን ድረስ ሰላት መቅረት የለበትም። ሰላት ለመተው ወቅቱን ለማሳለፍ ምክንያት የሚሆኑ 2 ነገሮች ብቻ ናቸው። አንደኛው መርሳት ሲሆን፣ ሁለተኛው እንቅልፍ ነው። እንቅልፍ ላይ ያለን ሳናውቅ ሰላት ካመለጠን አላህ ይጠይቀን፣ ለምን አሳለፍክ ጊዜውን አላህ አይለንም። ግን እንደነቃን መስገድ አለብን። ከረሳን ደግሞ እንዳስታወስን መስገድ አለብን። ማቆየት ማዘግየት የለብንም። ኢንሻአላህ አላህ ሱብሓነሁ ወተዓላ እስልምናቸውን ከተቀበላቸው ሙስሊም ከሆኑ በኋላ የሚያደርጓቸው መልካም ስራዎቻቸውን ከሚቀበላቸው ባሪያ አላህ አድርገን። አላህ ሱብሓነሁ ወተዓላ የቂያማ ዕለት ማለት ነው ትንሣኤ ከቆመ በኋላ ከረሱል ጋር ከሰሓቦቹ ጋር እውነተኛ ሙስሊሞች ዑለማዎች የአላህ ባሪያዎች ጋር አብረን የምንቀሰቀስና ጀነት ምንገባ አላህ አድርገን። ወቢላሂ ተውፊቅ። ለአላህ ይወዳችኋለሁ፣ አላህ ይወዳችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።